እንዴ ምን ጥያቄ አለው? ሞትልኝ ብትልሽ መሞትሽ አይቀርም። አሁን አከበድከው ትንሽ ተጋነነ። የእውነት ስታፈቅሪ እኔ እስከማውቀው ማርያም ወንድሽ ካፈቀረ በቃ የዋህ ነው የሚሆነው። ግን ከባህሪ ሴቷ ላይ አሁን ለምሳሌ ወንዱ ድዳት በምንድን ነው የምታውቀው? እንዲህ ሴቶች እኮ ቆቅ ናቸው። እንደዚህ አይነት ነገር ደግሞ ይከብዳቸው እንደ አንዴ ብትረዳው ሲል ልጅ እኮ አንዳንድ ኮምፕሊኬትድ የሆነ ሰው አለ። እንደዛ ሊኖር ይችላል። ግን ደግሞ ምን መሰለሽ እንደውም እንትን ሴቶች ስሜታቸውን ለመደበቅ ቅርብ ናቸው ማለት አያስባልም ነው። ብታፈቅርሽ ራሱ እንዳላፈቀረች ስግጥ ትላለች። ግግም ፍቅሯን በግልጽ የምትገልጽ ሴት ላይክ በቃ እንደወደደችው የምትናገር ሴት ምን መሰለሽ እሱ ነገር እውነት ለመናገር ማለት ነው ሁሉም ሰው የራሱ አስተሳሰብ ሊኖሩ ይችላል። ግን ምንም ነገር የለመድነው ነገር አለ አይደለ? በቃ የለመድነው አንቺ እንደወደደችው ምናምን ሲነ ይኮራባታል ምናምን ላይክ በቃ ትወደኛለሽ የትም አትሄድም አይነት ስታፋ እንደዛም ይሆናል። ፕላስ ደግሞ እንደወደደችው ከገባው ወይ ደግሞ እንደወደደችው ከነገረች ግላቭን ሰብስብ ጋይስ፣ ወሩን እየሰማችሁ ግላቭን ሰብስብ። እሺ ያለው ነገር የሆነ እሱ ፈልጎ እንደሄደው ላይሆን ይችላል። እንዴ ለቀጪ ነው እንዴ ላይፍ ትገላለች። እኛ አክቹዋሊ ቅጣት 5,000 ነው። ምን አክቹዋሊ የምታካብጭ ቅጣት 5,000 ነው። እስኪ ትቀጪ አክቹዋሊ መጣ ብፈልግ ቀጣለሁ። ግን ወሬው ላይ ፎከስ ማድረግ ፈልጌ ነው። ቅጪ ፈልጊና አንቺ ቅጪ እንደው ፈልጊና ቅጪ ማርያምን ቀጣለሁ። እንደዚህ ገስት ብዬ ብቻ እቀጣለሁ። ልቅጣ ቅጪ እቀጣለሁ። ቴንክ ዩ ላይፍ አሁን ቴንክ ዩ ቀልድ ያውቁም እንዴ ሰው ደግሞ አላመሩ 5,000 ላቸው ቀጣይ እንደዚህ ከሰጡሽ እቀጣለሁ። ደግሞ ለመቅረጽ ግን ወደ ጨዋታችን ስንመለስ ምንም ነገር እንደ ባህልም ይሁን እንደ ተጽዕኖ ከወንድ ሲመጣ ደስ ይላል። በቃ ወንድ ልጅ አፈቀርኩሽ ሲላት ደስ ይላል። ምን እንደሆነ ታውቃለህ? ይሄ የኋላ ቀር የሚባለው አስተሳሰብ ነው። በእርግጥ እሷን ከወደደችው መብቷ ነው። ላይክ ፍቅሯን መግለጽ ትችላለች። እንደውም እኔ ማስበው ማለት ነው ወንድ ብዬ ማስበው ሰው ማለት ነው እሷ ፍቅሯን ስትገልጽለት እሱ አንደርስታንድ የሚያደርጋት ከሆነ ነው እንጂ ሆነ ገለጸችልኝ ምናምን ብሎ ራሱ የሚያካብድ እንደወደደችው እኮ ትጠለዋለች። ገብተዋላ ስጠላ ደግሞ አይን የላትም ሴት ልጅ ትጠላ ደግሞ ሴት ልጅ ላይክ አይን የላትም። የወደደችን መጠን ነው የምትጠላ። ላይክ ልታይ ሁላ ነው የማትፈልገው ከጠላችን ማለት ነው። እንደተንከባከበች እንደ ንጉስ እንዳየች አይደለም ስታወርድ በዛው መሬት ነው የምታስነካለ። ጊዜ ፈጅባታል ለመጣል ጊዜ ፈጅባታል። በጣም ብዙ ነገር ልትታገስ ትችላለች ሴት ልጅ በነገር እንደውም ወንድ ልጅ አይታገስም። ሴት ልጅ ግን ብዙ ነገር ትታገሳለች ማለት ብዙ ነገር እያየች እንዳላየች ታልፋለች። ካፈቀረች ሴት ልጅ የተረዱ ነገረኛው አንቺ ነሽ። እንደውም ቀንደኛ የምትጠይቅ ነ ውጪ ይህ እንደ ነገር አንደኛ ሲጠቃች ጅስ ኖርማል ነው። ፍቅሯን ብትገልጽልን ኖርማል ነው። ቢኮዝ ብዙ ጊዜ ይሄ በኋላ ቅር አስተሳሰብ እየተነሳ ስንቶቹ ናቸው መግለጽ የፈለጉ ሳይገልጹ የሚቀሩት ማለት ነው። የሚቀሩ ማያፈቅሩትን የማይወዱትን ወንድ የሚያገቡት። ደሬ ይኸውልህ 3 ግላቭ ሰጥተዋል። እሺ ደሬ እንዳትወጣ ዛሬ ነግሬሃለሁ። ግላቭ የሚዘብኝ እንዳትወጣ ያ እና ባለፈው ለምንድን ነው እንትና ጸጌ ተናገርሻት? ጋ እየጠየቁኝ ነው። ጸጌ ላይ ገብታ ምናምን አክቹዋሊ አልተናገራትም። መጣች ከዛ መጣችና ግን ሶሻልሽ ነው አልጫወትም አለች። ከዛ አክቹዋሊ ዝም ያልኩ ሳቄም ስለመጣ ማለት ነው የሆነ ግርግር ውስጥ ነበር የሆነ አሸንፌ ምናምን ተቀጫ አትቀጪ ምናምን ከዛ ይለነቅላውታ ምናምን እንደዚህ አይነት ብትወጥ ያለ ስሜት ውስጥ ነበር። ከዛ መጣችና አልጮትም አለች። ከዛ ኦኬ እና ታዲያ ካልተጫወትኩ ውጪ አለቻት። ቤታ ምንድን ነው የምታደርጊው ታዲያ? ከዛ ጆን ዳንኤል ስሞኝ ነው አለች። ከዛ ጆን ለምንድን ነው የሳብካት ማትጫወትኩት? ጆን ዳንኤል ለምንድን ነው የሳብከኝ?
እየተቆረቆርክ ነው? እየተቆረቆርኩ ሳይሆን እንትን መሰለኝ ማለት ይሆናል። እኔም አልሰደብኳትም። ቤትም አልሰደብቻትም። ማትጫዎች ከሆነ በቀለም ታዲያ ለምን አትወጪም ያለቻት ጊዜ አልወጣም እናንተ ነው የመጣችሁት ብትዋለችን። አልሰደቧትም ጋይስ፣ አልሰደብናትም። አክቹዋሊ አልሰደብናትም። ለምን እኛ አብድን እንዴ ዝም ብለን ምሳሌ ኪወ ሲጀመር አትሳደብም። እኔ ፍቅረኛ ያስክ እንዴ እያወሩ ነበር። ፍቅረኛ ተለያየን። ብዙ ሰዎች አሁን አዲስ ፍቅረኛ ያስኩ ይመስሏቸዋል። ዋንትያን ፍቅረኛና ዋንትያ ፍቅረኛሞች የሆነ ይመስሏቸዋል። ግን በጣም ቤስት ጓደኛሞች ና ና ዋንትያ ጀስቲ በጣም ጓደኛሞች። እኔ ራሱ እንዳንተን እንደሷ አንድ ጓደኛ ያስፈልገኛል ትላላችሁ ማለት ሁሉም ነገር ያማል። አዎ እንትን ነው ምንድነው እንተሳሰባለን፣ እንጠያየቃለን፣ እንገናኛለን። በጣም ረጅም ጊዜ አብረን እናሳልፋለን ምናምን። ግን ጀስት ያለ ቤስት ጓደኛሞች ሊያሳልፉ የሚችሉትን ነገር ነው ያለው እንጂ ይህ የፍቅር ግንኙነት ምናምን ዛሬ አልደረስም። እስካሁን ፍቅር እንሄደኝ ማለት ነበረኝ። ጽጌን ተውካ? ኧረ አልተውኳትም። አዲስ መቶ ማለት ጽጌ ምን ሆናት? እህቱ አይደለችም? ፍቅረኛ አለች ለማለት ነው። እህቴ አይደለችም። እሷም በጣም ሚስት ጓደኛዬ ነች። በጣም ነው የምንቀራረበው። ሚስት ጓደኞች በጣም ደስ ሚስት ጓደኛ ጋዜኛም እኮ ደብለን አንድ ሚስት ጓደኛዬ ነች። ጽጌም በጣም ረጅም ጊዜ አብረን ቆይተናል ምናምን እና በጣም ክሎዝ ፍሬንዶች ነን። ጋይስ ግላብ እንዲሰጠን ደብላይ ስጡ። እሺ ግላብ እንዲሰጠን ጋይስ ደብለን። እሺ እኛ ደብለን ደብሌውን ነገር ስጡ ጋይስ። ግላብ እንዲሰጠን ጋይስ ደብለን። ላይፍ ቴንክ ዩ ሶ ማች። ግላብ እንዲሰጠን እንቅጠብ። አስቴቅጦኝ ጋይስ ልንቀጣ ነው። እሺ ኦኬ። እንትናም ጓደኛ ከሆነች ማናት? ጽጌም ጓደኛ ከሆነች፣ ወንቲያም ጓደኛ ከሆነች ፍቅረኛ ማናት ታዲያ? ፍቅረኛ አሁን የለኝም፣ ነበረኝ ግን አሁን ፍቅረኛ የለኝ። ኦኬ አሪፍ በጣም አይመስልም። ግን እኔ ሲመስለኝ ሁለቱንም ምን እያደባደባቸው ይመስለኝ በጣም ሁለቱ በጣም ደስ የሚል ነገር አላቸው። ደስ የሚል ባህር ያላቸው። ዋንትያ ጋር ስትመጪ በጣም ደስ ትላለች። በጣም ሰው ትረዳለች ምናምን በቃ የሚገርም ጸባይ አላት። ጽጌ ጋር ስትመጪ ጽጌም በጣም ሰው ትረዳለች፣ ትጫወታለች፣ ተጫዋች ነች ምናምን በጣም ደስ። ከጽጌ ጋር ብዙ ትተውናላችሁ። ከዋንትያ ጋር ግን ያለው ነገር ሪል ነው የሚመስለው። ያው እስካሁን ሪል አይደለም፣ ግን የወደፊቱን እርግጠኛ አረ ምን አይነት ሰው ናት ግን? ምን አይነት ሰው ነሽ ግን? በመብርሃን ግን ምን ይሻለኛል? ዛሬ ማቃጥለሽ ደፊ ነው ዘንድሮ። ተዘጋጅ ትለኛለች። ሂጂምን ተዘጋጅቻለሁ እኔ። የት አለሽ ውሻ መላጣ? ትኝ ምን እንዳለኝ ታውቂያለሽ? ጽጌ ለምንድን ነው ባለፈው የሰደባችሁብኝ? ከሁለቱ ግን ማንን ነው አብልጠ የምትወደው? ጥያቄ ይቻላል እንዴ? አዎ አይቻልም፣ ማለፍ አይቻልም። ቃል ሚስት ሰጥቶሻል። እሺ ማንም ትወደው አብልጠ? አንድ ቤስት ኦፍ ትሪ እንጫወትና ከዛ በኋላ አልወጣለሁ። ይህ ጥያቄ ለፈኝ አልመለስም በእውነት ራሴ ናት። ከሁለቱ ማንን ነው ስላልሽ ነው እንጂ ከሶስታችን ራሴ። ግን አንቺ በጣም ከዕለት ወደ ዕለት እያማረብሽ ነው። ምንድን ነው? እኔ እያማረብኝ ነው? የእውነት እንዲያየውሽ በጣም እያማርሽ እየመጣሽ ነው። ምንድን ነው ሚስጥሩ? እኔም ቤስት ጓደኛ አለው ካላስቸገርሽ
እኔንም ቤስት ጓደኛ ታደርገኛለህ?